ነገር እየዋለ ብለ ዋሻኝ የካረኩ እንኳንም ገደልኩት። አስወጣሹ ደግሞ ታወሪያለሽ እንዴ? 1 ሚሊዮን ብር አምጫለኝ። ቆይ እሱ ምን ሆነ ነው? ቁጥር የሚባል አያውቅም እንዴ? እንደዛ ልበለው እንዴ? ቁጥር አታውቅም ልትዩ ነው አንቺ? ማስፈራራት ካሌብ፣ ደህና ነገር በገንዘብ መስሎኝ ቀጥረህ የምታሰራኝ። አዎ እሱ የጠፋሽ አባዬ ቤት ለቅቄለት እንደወጣ ይፈልጋል። እሱ የሁለታችሁ ችግር ነው። ከኔ ውስጥ ጋር ምንም አያገናኝም። ያገናኘዋል ቱት አንተ ነገር ይናገራል። አስበው፣ በስነ ምግባር ቢሆን ከኔም ካንተም የተሻለች ሰው ነበረች። እሷን ሴት እኮ ያሰቃያችኋት እናንተ ናችሁ። እኔ ማንም እንዲሰቃይ አላደረግኩም። ልትክደኝ ነው? እኔ አልክድም። ብዙ ያልሆኑ ስራዎችን ሰርቻለሁ። ያም ቢሆን ግን እንዳንተ ምስጋና ቢስ አይደለሁ። ትሁት ከአሁን በኋላ ከዚህ ቤት ተመልሼ ላልመጣ ስራዬንም ተሰናብቼዋለሁ። እንዲሁም ደግሞ የስነ ልቦና ጉድለት አለብኝ፣ አስከትላችሁብኛል። እኔ ከዚህ ቤት በመስራቴ ዝቅ ብዬ ተሰራ ስራዬን በወድም ግን ደግሞ የሞራል ስብራት አለብኝ። ማንም ሰው ዝቅ አድርጎ እንዲመለከተኝ አልፈልግም። በዚህ የተነሳ ደግሞ ይህንን ነገር ተቋቁሜ መኖርም ሆነ መቀጠል ከዚህ ስለማልችል ከአሁኑን አሰናብቴ በማለት ጓዟን ሸክፋ ወጥታለች። ይሁን እንጂ አባባ ትሁቴ ልክ እንደ ልጅን የማይሽ እባክሽ እንዳትሄጂ ብሎ ቢለምናትም ነገር ግን እሷ ልትለምነው አልቻለችም። እኔም እንደናንተ እናት አባት አለኝ፣ ግን ደግሞ እዚህ ቤት እስከኖርኩ ድረስ ልክ አንተ እንደ አባቴ አድርጌ አይቼ ነው እንጂ ከዛ የሚጠብቁኝ በናፍቆትና በብዙ ነገር ስንት ቤተሰብ እናት አለ መሰለም። ስለዚህ ሂጄ ማየት አለብኝ። እስከ ዛሬም ራሱ ሂጄ መኖር መጠየቅም ነበረብኝ። ይህን ያክል ጊዜ ራሱ መውሰድ አልነበረብኝም። አጠቃላይ እንግዲህ 6 ዓመት ሙሉ ስኖር አንድ ቀን እንኳን ረፍት ስጡ ብዬ የማላቅ ታታሪ ሰራተኛና አንገቴን ደፍቼ የምሰራ ሰው ነበርኩኝ። ታዲያ ምን ዋጋ አለው? ዝቅ ብሎ መስራት እንደዚህ የሚያንቋሽሽ ከሆነ ይህንን ቤት እተዋለሁ በማለትም እንግዲህ ልብሶቿን ሸካፋ ወጥታለች ከዛ ቤት። በሌላ በኩል አጋቹ ቲናን ብር አምጪ በማለት እያስጨነቃት ይገኛል። አጋቹ ከአሁን በፊት የተባባሉት ብር ትንሽ ቢሆንም አሁን ደግሞ ቁጥሮቹ በጣም ይህ ነው የሚባሉ ገንዘቦችን ቲናን አምጪ እያለ ያፋጥጣታል። ይሁን እንጂ ቲና አካጋሹ ጋር አንተ እኮ ነው ሞቷል ብለህ የሸወድከኝ፣ ስለዚህ እኔ ምንም አይነት ገንዘብ የለኝም፣ ግን ደግሞ ገንዘብ ልናመጣበት የምንችለው አንድ አማራጭ አለን፣ ወይ ትሁትን ወይ ደግሞ ካሌብን አግተን ከዛ አባቱ ደግሞ ለልጆቹ ሲል በጣም ስለሚወዳቸው ገንዘብ ሊሰጠን ይችላልና እናግታቸው በማለት እንግዲህ አጋቹን ሌላ ወጥመድ ውስጥ ልትከተውና ወጥመዷንም እያሰበች ነው። አቶ አጋችም እንግዲህ በዚህ ወጥመድ ውስጥማ ሁለተኛ ልዘፈቅ አልችልም፣ የመጀመሪያ ክፍያዬን ከከፈልሽኝ ክፈይ፣ ያለዛ ሴት ጣርጌ እገልሻለሁ በማለት እንግዲህ አንገቷን እንቅ አድርጎ ይዟን ነበረ። ይሁን እንጂ እሺ ልቀቀኝ አመጣለሁ እንዲሁም ላስብበት በማለት እንዲለቀት አድርጋም ነበረ። ዳኒ በስራዎቹ ተጸጽቶ ቤቱን ለቆ በመውጣት ላይ እያለ አባባ ወዴትም አትሄድም ይህም ቤት ነው በማለት ከቤት እንዲቀርና ከዛ ቤት እንዳይወጣም አድርጎታል። ይሁን እንጂ እኔ በምን አይኔ ላይ ነው አባ በጣም ብዙ በደሎችን ይሄ ነው ሊባል የማይችሉትን አጥፍቼ እንዴት ነው እዚህ ቤት ተመልሼ የሚኖረው በማለትም ጠይቆታል። አባባ ይሁን እንጂ ይኸውልህ ዳኒ አንተ በስራ ተጸጽተሃል፣ እኔ ደግሞ ይቅር ብያለሁ። ስለዚህ ይህም ቤት ስለሆነ እንዲሁም ደግሞ ስለምታስፈልገኝ ከዚህ ቤት መውጣት የለብን በማለት ለዳኒ ይነግረዋል። የእውነት ግን ነው አባ እኔ እዚህ ቤት ምን ልሰራና ምን ልጠቅም እችላለሁ አትሄድ የምትለኝ በማለትም ጠየቀው። ብዙ የምታደርግልኝ ነገር አለ፣ እሱን ጊዜው ሲደርስ እነግርሃለሁ በማለት ዳኒ ከዛ ቤት እንዳይወጣ ያደርገዋል። እንግዲህ ቲና ዳኒ ቤቱን ለቆ ሊወጣ ስለነበረ በጣም ተናዳም ነበር። ፈሪ ነህ በቃ በዚህ ነው እንደ አንተ ወንድነት የሚለካው ስትለውም ነበር። ከቀረ በኋላም እንግዲህ አባም ወጣ ብሎ ወደ ካፌ ጎራ ባለበት አጋቹ ሰተት ብሎ ይመጣና ፊት ለፊቱ ቁጭ ይላል። እሺ ማን ያስመለጠ በማለትም ይጠይቀዋል። አባባም እንግዲህ ያን ቀን ራሱ እኔ ልታግተኛ አይገባም፣ ሲጀመር ጨለማን ተገን አድርገህ መጣ እንጂ ልክ እንደ ወንድም ደፍረህ ፊት ለፊት አልተጋፈጥከኝም እና ከጀርባ ነው መታ ያጠቃኝ እንጂ ወንድ እስኪነካኝ አሁን በማለት ይፎካከረዋል። አጋቹም እንግዲህ ምን አገባህ ማን ያስመለጠህ በማለት ነበር ሲያፋጣኝ ነበረ። አሁን ገንዘብ ታመጣለህ ወይስ አታመጣም? ደግሞ ነገራት ያችን ሰራተኛ ነው የልጅ ሚስት ብቻ ያች ስራችን ያበላሸችው እና እዛ ቦታ ደግሞ ያስወጡን ሰዎች ዋጋቸውን እሰጣቸዋለሁ ጠብቁኝ በማለት ይዝበታል። ስለ እናንተ ስራ አይመለከተኝም፣ ሲጀመር እኮ እናንተ ናቸው ያዛገታችሁኝ በማለት አባባም ይፈነጭበታል። እንግዲህ አጋቹም ወዲያውኑ አልንቀሳቀስም ብሎ ቁጭ ካለበት ሲያስቸግርም
እስኪ አሁን ህግ ባለበት ማን ሞኝና ጀግና እንደሆነ እናያለን በማለት አባባ ስልኩን መዝለጥ ያደርግና ስልክ ለመደወል ይሞክራል። ይኸውልህ አሁን እኔ ካለሁበት ጥፍት ትላለህ ወይስ ደግሞ ፖሊሶችን ልጥራ በማለት የሚያስፈራራል። አጋጁም እየተርበተበተ ወዲያውኑ እንግዲህ አንገቱን ደፍቶ ጥፍት ይላል ከዛ አካባቢ። ነገር ግን አባባ ስልክ አልደወለም ነበር። በእርግጥም ሊደውል አስቧል፣ ግን ደግሞ ለፖሊሶቹ አልነበረም። ወዲያውኑ ስልኩን ዝልጥ እንዳደረገ ነበር አጋቹም ሄደው። አጋቹም እንግዲህ ቲናን ተመልሶ ለማግኘት ሞክሯል። እንግዲህ ተቀጣጥረውም ነበረ። ቲና ወዲያው እንደመጣች ሲል ጥንቅ አድርጎ ይዛታል። ልቀቀኝ ትላለች። ሂሳሜን አምጪ፣ የሰራሁበትን እንዲሁም ደግሞ የለፈውበትን ታመጫለች በማለት አፋጦ ይዟታል። ቲና ሲጀመር እኮ አንተነህ ሞቷል ያልከኝ አልገደልከውን፣ ግን እኮ በሌላ ሰው ማስገድለ ገንዘቡን መቀበል ትችል ነበረ፣ ለምን እንደዛ አላረከውም በማለት ጠየቀችው። አጋዡም ስራዬን አንቺ አልነግረኝም በማለት ነበር እንግዲህ አንቆ ሊገላት ሲል ያው የደረሰችለትና ያስተዋትም ያው ለገንዘብ ሲል ደግሞ ትቷታልም። ቲና ወዲያውኑ ፈራችና ወደ ዳኒ ትሄዳለች። ዳኒ የአጋዥ ሰውዬ በጣም መጥቶ እያስቀየ ነው፣ ገንዘብ አምጪ እያለ ነው 1 ሚሊዮን እና እባክህ እርዳኝ ትለዋለች። ዳኒ እንዲህ እኔ በምን አቅሜ ነው ያን የሰማይ ስባሪ የሚያክል ሰውዬ ልከላከልልሽና ላግዝሽ የሚገባ እና አረዳሽም እያልከኝ ነው? አዎ አረዳሽም። እውነት ለመናገር እኔ አሁን ይህ ሰውን አሸንፈዋለሁ ብል እኔ ንፉግነት ነው፣ እኔ ፈራዋለሁ፣ ያስፈራኛል ይላታል። እንዴ አሁን ምኑ ላይ ነው አንተ ወንድነት? ወንድ አይደለ ለምንድን ነው የምትፈራው? ትለዋለች። በቃ አንዳንዴ አቅሜን አውቄ መኖርም መቆየትም ስለምፈልግ አቅሜን ካወቅኩት ይበቃል እንጂ ከሱ ጋር ማይቼ ፊልም ያርገጥም ይላታል። እሺ ታዲያ ምን ልበለው? ስንት ጠይቆሽ ነው? 1 ሚሊዮን አለኝ እኮ። ምን 1 ሚሊዮን ቁጥር ነው እንዴ? እና እንደዛ ሂጄ ልበለው እንዴ? ትለዋለች። አይ በይና እስኪ ደግሞ የሚልሽን ነገር ትሰሚያለሽ። ለማንኛውም በዚህ ጉዳይ እኔ ልረዳሽ አልችልም በማለት ጥሏት ይሄዳል። ድጋሜ ደግሞ ከአንቺ ወጥመድ ስር እንደማልገኝና እንደማላግዝሽ በእርግጠኝነት አንቺም ታውቂዋለሽ፣ መግባትም አልፈልግም በማለት ጥሏት ይሄዳል። ጥሏት ከሄደ በኋላ እንግዲህ ትሁት ስራዋን እየሰራች ነው። ካሌብ ይመጣና በዚህ መሀል ይቅርታ ልጠይቅሽ ነው የመጣው ይላታል። ስራዋንም እየሰራች ነበረ። እሺ ለየትኛው ነው ይቅርታ የምጠይቀኝ በማለት እሷም ማጣራት ጀመረች። ለበደሉ ነው ወይስ ደግሞ አትውጭ ብለህ ለከለከልከኝ ነው? አይ ለሁሉም ነገር ነው በማለት እንግዲህ ይቅርታ ሊጠይቅ ሄዶ አንዳንድ ጥያቄዎችን ማፋጠጥ ጀመረ። ይበልጥ ቀስሟን ይሰብረውም ጀመር። ትሁትም ተበሳጨች። በቃ ካሌብ ይቅርታ ልጠይቀኝ ነው ስታናደኝ ነው የመጣ? ውጣልኝ እናቴ እኔ ስራ አለብኝ ትልና ኪችን ላይ ታስወጣዋለች። የካሌብማ የተለየ ነው። ይባስ ብሎ ደግሞ አባዬ እኮ እንደዛ ነው ስለ አባቱ ነበር ሲናገራት የነበረው። ይኸውልሽ አባባ የሚልሽን አትስሚ፣ እሱ ራሱ ቢፈቅድልሽ እኔ ካልፈቀድኩልሽ እንዳትወጪ ወግ እንዴ ምን የሚሉት ነው? ይህኔ ትሁቴ በጣም ተናደደች። ምን ማለት ነው? እሱ እኮ ደግሞ እንደ አባቴ ነው፣ በዛ ላይ አስፈቅጄ ነው የሄድኩት። ይበልጥ ጭስ ሆነችና ወዲያውኑ ተመልሳ ወደ አባባ ይኸውልህ አባዬ እዚህ ቤት ስመጣ 6 ዓመት ሆኖኛል፣ ግን ደግሞ በዚህ መካከል አንድም ቀን እረፍት ስጡ ብዬ አላውቅም። ቤተሰቤን እንኳን ልጠይቅ ብያቸው አላውቅም። ታዲያ ለምንድን ነው ካሌብ እንደዛ የሚለኝ? የት ገባሽ የት ወጣሽ እያለ ሊቆጣጠረኝም አይችልም። መብቴንማ መንፈግ የለበትም በማለት አባቱን ታናግረዋለች። ካሌብ ባለበት ነበር ያናገረችው። እንደዚህ ብላታል እንዴ? አዎ ብያታለሁ። አንተ ምኑም ማትረባን በማለት እንግዲህ አባትና ልጅም መነቋቁር ጀመሩ። ወዲያውኑ ከፍቷት ስለነበረ ለእህቷ ደውለችና ስልክ እመጣለሁ ሰሞኑን አይዞሽ፣ ቤተሰቦች እንዴት ናቸው? እናት አባት እያለች እንግዲህ የናፈቁ ዘመዶቿን እየጠየቀቻት ነው። እህትም እንግዲህ በጣም ደህና ናቸው እያላቸው ናፍቆት በስተቀር መተሽ ብታይንማ በጣም ደስ ይለን ነበረ። በተለይ እናትሽም አባትሽም በጣም ፈልገውሻል እና ነይ እሺ እመጣለሁ በማለት እንግዲህ ስልኩን ጆሮዋ ላይ ዘጋችው። ከዘጋችውም በኋላ እንግዲህ ከፍቷታል። እንግዲህ ዳኒ የትሁትን መከፋት የተመለከተ አጋጣሚዎችን በመጠየቅ እንግዲህ ትሁት ዛሬ ደህና ነሽ? ደህናማ አትመስይኝም እያለ ተጨንቆና አስቦ ሲጠይቃትም ነበረ። ቁጣዋንና ጸባዋን ያስተዋላት ዳኒ እንዴት ነሽ? ምን አዲስ አለ? ምን አስከፋሽ? ብላት ትሁት ምንም ነገር የለም ከማለት ውጭ ምንም የነገረችው ነገር አልነበረም። ትሁት የደበቅሽ ነገር ካለ ንገሪ። ካሌብ ያስከፋሽ እንዴ? ኧረ እሱ አይደለም፣ እሱ ደግሞ ምን ያስከፋኛል ብለን ታዲያ በእርግጥ ይኸውልሽ ካሌብ ከኔ የባሰ ቀሽም ነው እና አንዳንዴ መቆጣት የለብሽም።
ምን ካንተ የባሰ? እውነቴን ነው እኮ። እሺ እሱ አይደለም ደግሞ ያስከፋኝ አለችው። እኔ በእርግጥ ብዙ በደሎችን አጥፍቻለሁ፣ ግን ደግሞ ከሱ አልብስም። የሰውን ስሜት አልጎዳም፣ አልረብሽምም። ሰውም እንደዛ እንዲሰማው አልፈልግም ይላል። እሺ በቃ መናገር ካልፈለግሽ ተይው ይልና ጥሏት ይሄዳል። ለማንኛውም አይዞሽ ይላታል። ቆየት ብላ እንግዲህ ልብሷን መሸከፍ ጀመረች። አሁንም ዳኒ ተመለከታት። አባባ ፈልገኝ ነበር ግን ለምንድን ነው እዚህ ያስቀረ በማለት ይጠይቀዋል። ይኸውልህ ምን መሰለህ ቲና አንተን በጣም ትቀርባለች፣ ታማክራለች። አንተ ደግሞ የእሷ ሰላይ ሆነህ ለእኔ የምትሰራውን ስራ እንድነግረኝ ነው ይለዋል። ዳኒም አይ አባባ ስኮ ድሮ ቀረ፣ አሁን እኮ ተራርቀናል፣ ብዙ ነገር አልነግረኝም። አይ አንተ ለመቅረብ ፈርተህ ካልሆነ በስተቀር በደንብ ቅረባት። እሺ ከተሳካልኝ አደርጋለሁ፣ ግን ምን እንዳደርግ ለምትፈልግ? ሰማንያቸውን እንዲቀዱ አድርጋቸው። እሷ ያላት ነገር ይሄ ብቻ ስለሆነች የምትል አይመስለኝም፣ ብቻ ግን እሞክራለሁ ይለዋል። ትሁትም እንግዲህ ልብሷን ሸክፋ እዚህ ቤት መውጣት አለብኝ በማለት ተሰናበተች። ዳኒ ወደ ውጭ እየወጣ እያለ ይኸውልህ አባዬ ትሁት በጣም ከፍቷታልና እስኪ እያት፣ ልብሷን እየሸከፈች ነበረ፣ ልትሄድ ነው መሰል ይለዋል። አይ እንደዛም አይመስለኝም፣ ግን እሺ በማለት ሄዶም ያያታል። ወዲያውኑ እንግዲህ ልብሷን ሸክፋ ትወጣለች። መሄድ አለብኝ ብላም ተሰናበተችው። አባባም እንግዲህ ቅፍ አድርጎ ነበር የሸኛት። የዛሬ ቪዲዮአችን እንግዲህ ይህን ይመስላል። ካሌብ ትሁት እንድትሄድ ይፈቅዳል ወይስ ደግሞ አይፈቅድም?